የኤርትራ ወታደራዊ መኪኖች የኢትዮጵያን ድንበር አቆራርጠው መግባታቸውን ቀጥለዋል ተብሏል። በመቀለና አስመራ አዲስ የጦርነት ድግስ እየተደገሰ ስለመሆኑ ማሳያዎች እየወጡ ነው። ከወደ ሰሜን ከሰሞኑ ምን አዳዲስ ጉዳዮች ተሰሙ የሚለውን በዝርዝር እንመለከታለን። ከዚህ ውጪ ኢራን ሆርሙዝ ቅድሚያ እንዲከፈት ከዚያ የኒኩሌር ጉዳይ ቀጣዩ አጀንዳ እንዲሆን ያቀረበችው ሰነድ በነጩ ቤተ መንግስት እየተመከረበት ነው። ይህ ከመሆኑ በፊት የሆርሙዝ መዘጋት ያስከተለው የነዳጅ እጥረት በኢትዮጵያ እጅግ ከባድ የተባለ ቀውስ ከፈጠረ ሳምንታት አልፈዋል። የነዳጅ ሬሽን እንዲደረግ የተወሰነውን የመንግስት መመሪያን ተከትሎ ደግሞ አዳዲስ የዘረፋ ስልቶች መጧጧፋቸው እየተሰማ ነው። እንመለስበታለን። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ቅኝታችን እነሆ ተጀምሯል። ቀደም ሲል ያነሳናቸውን አበይት ነጥቦችን በመረጃ ቅኝታችን እንደሚከተለው በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። የኤርትራ ወታደራዊ መኪኖች የኢትዮጵያን ድንበር አቆራርጠው መግባታቸውን ቀጥለዋል ተብሏል። በመቀለና አስመራም አዲስ የጦርነት ድግስ እየተደገሰ ስለመሆኑ ማሳያዎች እየወጡ ነው። ከወደ ሰሜን ከሰሞኑ ምን አዳዲስ ጉዳዮች ተሰሙ? በወፍ በረር እናስደምጣችሁም። ለ4 ኪሎ ቅርብ የሆኑ የመረጃ ምንጮች እንደዘገቡት የኤርትራ መንግስት ወታደራዊ ኮንቮዮች ወይም ወታደራዊ ካሚዮኖች በኢትዮጵያ ድንበር አቆራርጠው መግባት መውጣት ከጀመሩ ሰነባብተዋል በማለት ዘግበዋል። ነገር ግን አዲስ አበባ ሁኔታውን ከማባባስ መቆጠብ ይሻላል በሚል ነገሩን በትዕግስት እየተከታተለች ነው ተብሏል። ኒውስ አናሊቲካ የተሰኘው ለመንግስት ቅርብ የሆነ ምንጭ እንዳተተው ኢትዮጵያ ለኢሳያስ አፈወርቂ ከበድ ያለውንና ከጊዜያዊ ግጭት ይልቅ የረጅም ጊዜ ስትራቴጂን እየተከተለች ነው ሲልም አክሏል። በአፍሪካ ቀንድ አይነት የማይገመት ቀጠና ትዕግስት ድክመት ሳይሆን ስትራቴጂ ነው የሚል እሳቤም ከወደ አዲስ አበባ መንግስት በኩል እንደተቀመጠ ነው የመረጃ ምንጩም ጠቆማ የሰጠው። ያም ሆኖ የኢትዮጵያ ስትራቴጂካዊ ትዕግስት አሁን እየተፈተነ ነው የሚለው ዘገባው በሚያዝያ ወር አጋማሽ ከወደ ኤርትራ በኩል የተነሱና የሀገሪቱ አርማ ያረፈባቸው ወታደራዊ ተሽከርካሪዎች በዛላምበሳ ድንበር በኩል ወደ ትግራይ በተከታታይ ሲገቡ መታየታቸው የተቀመጠው ነገሮችን በጥሞና የመከታተል ስትራቴጂ ፈተና ውስጥ እንደገባ ማሳያ ሆኗል። እነዚህ ተሽከርካሪዎች ድንበር ላይ ብቻ አልተገደቡም። ይልቁንስ በአዲግራትና መቀለ በኩል አልፈው ወደ ራያ አላማጣም በቀጥታ መንቀሳቀሳቸውን ነው የመረጃ ምንጩ የጠቆመው። ይህ የኤርትራ መንግስት ከህወሓት ጋር የፈጠረውን ጽምዶ የተሰኘ ጥምረትን ተከትሎ ለህወሓቱ ወታደራዊ ክንፍ ቲዲኤፍ የታጣቂ ቡድን የሚደረግ የትጥቅ ድጋፍ እንደሆነም አክሏል። በዚህ መሃል ደግሞ ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንት ለመምረጥ ተዘጋጅቷል እየተባለ ነው። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓመተ ምህረት የነበረውን መንግስታዊ መዋቅርና ምክር ቤቶችን ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውም ነው የተነገረው። ህወሓት በመጪው ሚያዝያ 23 ቀን 2018 ዓመተ ምህረት የክልሉን ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑንም ለጉዳዩ ቅርብ ከሆኑ ምንጮች ሰማሁኝ ሲል ዋዜማ ራዲዮ ዘግቧል። አዲሱ ፕሬዝዳንት ማን ሊሆኑ እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ ወይንም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀብተጽዮን ሊሆኑ እንደሚችሉም የዘገባው ምንጮች ግምታቸውን ተናግረዋል ተብሏል። ሆኖም ጠቅላይ ሚኒስትር አብይ አህመድ የሚመሩት የኢትዮጵያ መንግስት ለእንደዚህ አይነት እንቅስቃሴዎች የተደራጀ ወታደራዊ ምላሽ እንዳይሰጥና ነገሮችን ከማባባስ በትዕግስት መከታተል ይበጃል የሚል ስትራቴጂ እንደተነደፈ ነው የጠቆመው። ይህ ድክመት ወይንም መሸነፍ አይደለም፣ ይልቁንም በጦርነት ሊከሰት የሚችልን ቀውስ
ቀውስ ማስቀረት፣ ለሀገር ውስጥ ልማትና ሰላም ቅድሚያ መስጠት እንደዚሁም የዓለም አቀፉን ድጋፍና እውቅና ለማግኘት ሲባል የተደረገ ፖሊሲም እንደሆነ ነው ዘገባው ያሰፈረው። ይህ ብቻ አይደለም። የህወሓትና ኤርትራ ዳግም ወደ ጦርነት የመግባት እቅድን ማጋለጥና የረጅም ጊዜ ስትራቴጂክ ጥቅሞችን ለማስጠበቅም የተወሰደ እርምጃ ነው ብሏል። ለዚህ ደግሞ ለመጪው ሀገር አቀፍ ምርጫ የሚደረገን ዝግጅት ዘገባውም በአብነት ጠቅሷል። በመጋቢት መጨረሻ አካባቢ የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደርን ስልጣን ለማራዘም የወሰደው እርምጃ ደካማ የሆነውን የክልሉን ሰላም የባሰ አደጋ ውስጥ ላለማስገባትና ተጨማሪ ግጭትን ለማስወገድ የተደረገ ውሳኔ እንደሆነም አክሏል። ይህ ብቻ አይደለም። የኤርትራ እንቅስቃሴ የኢትዮጵያ ሉዓላዊነትና የግዛት አንድነትን ከመጣስ ባሻገር የሀገር ውስጥ አማጺ ቡድኖች ፕሮክሲ እንደሆነች በዲፕሎማሲ ቻናሎች በኩል ተደጋጋሚ ውይይቶች እየተደረጉ ስለመሆናቸውም አክሏል። ኢትዮጵያም የዓለም አቀፉ ማህበረሰብ በግጭት ቀጠናው የአፍሪካ ቀንድ ተጨማሪ ጦርነት እንዳይቀሰቀስ እያደረገች ያለችው ጥረት ኃላፊነት የሚሰማት ሀገር እንደሆነች እየተመሰከረላትና ምስጋናን እያስገኘላት እንደሆነም በመጠቆም ይህ ፖሊሲ በዚህ ቀጠና ያለውን የኃይል ሚዛን በሚገባ እንድትረዳበት ማስችሏታል ባይ ነው ኒውስ አናሊቲካ። ዘገባው ሻዕቢያ በሙሉ ጊዜ ተግባሩ ለተጨማሪ ግጭት እየተዘጋጀ ቢሆንም ወደ ቀጠናውና ዓለም አቀፉ ዲፕሎማሲያዊ መድረክ ለመመለስ የሚያደርገው ሙከራም ጊዜያዊ ነው ይላል። ማዕቀቦች እንዲነሱ፣ በቀጠናው ያለውን ስትራቴጂክ ጥቅም ለውጭ ኃይሎች ጂኦፖለቲካዊ እቅድ ቀብድ አስይዞም በምላሹ ጫናው እንዲቃለልለት የሚያደርገው ጥረት የጊዜ መግዣ ስልት ነው ሲልም አጣጥሎታል። በአነስተኛ የኢኮኖሚ እንቅስቃሴና በዳያስፖራው ገንዘብ ጥገኛ የሆነችው ኤርትራ ለኢኮኖሚ ድቀት ተጋላጭ ሆና ቀጥላለች። ትንሿ ሀገር እንደ ሀገር መቀጠል ካለባት ከግዙፏ ጎረቤት ኢትዮጵያም ሆነ ከቀጠናው ጋር በአንዳች አይነት መልኩ መዋሃድ ይኖርባታል። ነገር ግን ይህ ለኢሳያስ አፈወርቂ አገዛዝ እንደ አደገኛ ወጥመድ የሚታይ ነው። ለዚህም ሲባል ኢሳያስ ቀጠናዊ ጥምረትን ለዓመታት እየሸሹ ኖረዋል። ይባስ ብሎም በኢትዮጵያ የውስጥ ግጭቶችን እየለኮሱ የተከፋፈለና ለእነርሱ የምትመች ሀገር ለማድረግ ያልተቋረጠ ስትራቴጂን ሲከተሉ ቆይተዋል። እንደ ዘገባው ከሆነ ከህወሓት ጋር የተጀመረው ጥምረትም የኢሳያስን ጠቅልሎና አፍኖ የመግዛት ስርዓት ለማስቀጠል የኢትዮጵያን መንግስት የሰላም፣ የመረጋጋት፣ የእድገትና የቀይ ባህር በኩል ሊፈጠር የሚችልን ጂኦፖለቲካዊ ጥቅምን ለማበላሸት ያለመ ነው። ኢትዮጵያ ከኤርትራ ጋር በኢኮኖሚ ለመዋሃድ የቀይ ባህር በጋራ ለመጠቀም በምላሹም የኢነርጂ አቅርቦት ከኢትዮጵያ በኩል ማግኘት አማላይ የንግድ ልውውጥ የነበረ ቢሆንም የኢሳያስ መንግስት ግን ይህ እንዲሆን በፍጹም አልፈቅድም ባይ ነው። በዚህ መሃል የኤርትራ መንግስት ከህወሓት ጋር የተፈጠረውን ጽምዶ የተሰኘ ጥምረትን ተከትሎ ለህወሓቱ ወታደራዊ ክንፍ ቲዲኤፍ ታጣቂ ቡድን የሚያደርገውን ድጋፍ በተመለከተ እያሳየ ያለው ትዕግስት የኃይል አሰላለፎች በፍጥነት በሚቀያየሩበት የአፍሪካ ቀንድ የታሰበበትና ጥበብ የተሞላበት ስትራቴጂክ ውሳኔ ነው ሲልም አክሏል። ከዚህ ውጪ በሰሜን ኢትዮጵያም ሆነ በአፍሪካ ቀንድ ሌላ ግዙፍና አውዳሚ ጦርነት እንዳይቀሰቀስ የሚደረግ ኃላፊነት የተሞላበት ውሳኔ ወይንም ሃይስቴክስ ሪል ፖሊቲክ ነው ሲል ገልጾታል። የመረጃ ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። The shockwaves of a war far beyond Ethiopia's borders are now being felt on its streets. In Addis Ababa, drivers move from station to station hoping to find fuel. ይህ ከሰሞኑ አልጀዚራ በአዲስ አበባ ተዘዋውሮ ያጠናቀረው ዘገባ ነው። ዘገባው የነዳጅ እጥረት ምን ያክል አሰልቺ ደረጃ ላይ እንደደረሰና በመዲናዋ መንገዶች በርካታ ተሽከርካሪዎች ለቀናት ተሰልፈው ለመጠባበቅ እንደሚገደዱ ያሳየበት ዘገባ ነው። ኢራን ሆርሙዝ በቅድሚያ እንዲከፈት ከዚያ የኒውክሌር ጉዳይ ቀጣዩ አጀንዳ እንዲሆን ያቀረበችው ሰነድ በነጩ ቤተ መንግስት እየተመከረበት ነው። ይህ ከመሆኑ በፊት የሆርሙዝ መዘጋት ያስከተለው የነዳጅ እጥረት በኢትዮጵያ እጅግ ከባድ የተባለ ቀውስ ከፈጠረ ሳምንታት አልፈዋል። የነዳጅ ሬሽን እንዲደረግ የተወሰነውን የመንግስት መመሪያን ተከትሎ ደግሞ አዳዲስ የዘረፋ ስልቶች መጧጧፋቸው እየተሰማ ነው። ለአብነት ያክል በነዳጅ ማደያዎች ውስጥ ስርዓት ለማስከበርና አሽከርካሪዎች በተራቸው ነዳጅ እንዲቀዱ ለማስተባበር የተመደቡ የትራፊክ ፖሊሶችና ጉዳዩ የሚመለከታቸው መንግስታዊ አካላት ናቸው የሙስና ወንጀሉን በጥምረት እየሰሩ ነው የተባለው። በዚህም መሰረት አሽከርካሪዎችን ያለ ተራቸው ነዳጅ ለማስቀዳት እስከ 5000 ብር ጉቦ እየተቀበሉ መሆኑን በአንዳንድ ነዳጅ ማደያዎች ተዘዋውሮ የታዘቡ ምንጮች ዘግበዋል። ድርጊቱ ከሚፈጸምባቸው ማደያዎች መካከል በኦሮሚያ ክልል ሸገር ከተማ የሚገኙት ይጠቀሳሉ። በተለይም በመናቢቹ፣ ሱሉልታ እንዲሁም ኩራጅዳ ክፍለ ከተሞች በስፋት የህገወጥ ድርጊት እንደሚፈጸም ነው የዘገቡት። በህጋዊ መንገድ ነዳጅ ለመቅዳት የሚፈልጉ በርካታ አሽከርካሪዎች ነዳጅ ለማግኘት ለ5 እና ከዚያ በላይ ቀናት ሰልፍ ይዘው እንደሚጠባበቁም ምንጮቹ ገልጸዋል። ላለፉት 2 ወራት በመካከለኛው ምስራቅ የተከሰተው ጦርነት
ጦርነት ያስከተለው የነዳጅ እጥረት በነዳጅ ማደያዎች ከፍተኛ ስርዓት አልበኝነት ማስከተሉን በጉዳዩ ዙሪያ ሐሳብ የሰጡ ምንጮች ያስረድተውኛል ይላል የዋዜማ ራዲዮ ዘገባ። ከዚህ ባለፈ በተለያዩ የሀገሪቱ ክልሎች እየታየ ያለው የነዳጅ በተለይም የናፍጣ መጥፋት በዜጎች የዕለት ተዕለት ኑሮ ላይ እያሳደረ ያለው ከፍተኛም ጫና እየባሰበት ነው። ይበልጥ ደግሞ ነዳጅ አሁንም በህገ ወጥ መንገድ በውድ ዋጋ እየተሸጠ መሆኑ ተገልጿል። ነዳጅ እጥረቱ እንዳለ ሆኖ ህገ ወጥ ንግዱ ግን ጦፏል የተባለው ተሰልፈው የሚቀዱ ተሽከርካሪዎች ከጀርባ ሄደው አውርደው በከፍተኛ ዋጋ ይሸጡታል። የትራንስፖርትና ሸቀጦች ዋጋም ንሯል ተብሏል። በአንዳንድ አካባቢዎች 30 ሊትር ናፍጣ እስከ 27 ሺህ ብር እየተሸጠ እንደሚገኝ ለኦንላይን ሚዲያ ምንጮች ሀሳባቸውን ያጋሩ ነዋሪዎች ገልጸዋል። ይህ ሁኔታ ቀደም ሲል አጭር ርቀት 150 ብር የነበረውን የትራንስፖርት ታሪፍ ከ500 ብር በላይ እንዲያሻቅብ አድርጎታል። ነጋዴው ነዳጅና የትራንስፖርት ወጪ ነዳጅ ተወዷል በሚል ያወጣውን ለማካካስ ዋጋ ሲጨምር ገቢው የማይነቃነቀው የህብረተሰብ ክፍል ፈተናውን እያየ ይገኛል። በተለይም ቋሚ ገቢ ያለው ደሞዝተኛ ማህበረሰብ የቤት ኪራይን፣ የምግብ ወጪንና የልጆችን የትምህርት ቤት ክፍያን መሸከም ከብዶት አሳሳቢ ደረጃ ላይ ደርሷል። የነዳጅ እጥረትና የጥቁር ገበያ መስፋፋቱ በሰንሰለት ሁሉንም የንግድ ዘርፎች እየነካ ነው። በተጨማሪም አዲስ አበባ ላይም አሁንም የነዳጅ ችግሩ እንዳለ ሲሆን ናፍጣ ለማግኘት 4 ቀን ድረስ ውጭ ይታደራል። እንደዚያም ሆኖ አልቋል ሊባል ይችላል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃም። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።